ቤተሰቦች እንደ ሁል ጊዜው ዛሬም በሌላ ቪዲዮ መተናል። ታዲያኛ የተለያዩ የተመረጡ ፊልሞችን ለእናንተ ማቅረባችንን ባናቆምም በእናንተ በኩል ግን ድጋፋችሁ እየቀነሰ በመሆኑ እስቲ ሁላችሁም ይህንን ቪዲዮ ላይክ በማድረግ ቢያንስ በ24 ሰዓት ውስጥ 500 ላይክ እናስገባው። ከተቻለ ደግሞ በቪፒኤን በማየትም ተባበሩን። እይታችንን ስንጀምር ጂዮን የተባለችን ቆንጅዬ ወጣት ከንጉሱ ፊት ለፊት ጥቃት ሊደርስባትና ልትገደል በሚመስል መልኩ ተንበርክካ ንጉሱ ሊሆንም ቢሆን ጎራዴውን ወደ አንገቷ ጋር አስጠግቶት ከዚህ በኋላ በየቀኑ ለሱ ምግብን እንደምታበስል የግሉ ሼፍን በመሆን እንደምታገለግልና ተመሳሳይ የሆነ ምግብን በቀኑ ልትሰራለት እንደማይገባ ምግቧን ያልወደደበት ቀን ላይ የምትሞትበትና የመጨረሻዋ ቀን እንደሚሆን እየነገራት ይገኛል። ታዲያ ጂዮንም ብትሆን በሹክሹክታ ወደ ካሜራው ዞር በማለት ከዚህ ቀደም ባለ 3 ኮከብ ሆቴል ውስጥ ዋና ምግብ አብሳይ በመሆን ተቀጥራ ልትሰራ ከጫፍ ደርሳ እንደነበር፣ አሁን ላይ ግን በቅጡ እንኳን ለማታውቀው ለዚህ ንጉስ የግል ምግብ አብሳይ በመሆን ራሷን እንዳገኘችው ስትናገር እይታችን በትውስታ ወደኋላ ይወስደንና በ2025 ዓ.ም ከተለያዩ ታዋቂና ተወዳጅ ምግብ አብሳዮች ጋር ለ100,000 ብር ሽልማት ውድድሮችን እያደረገች እንደነበር፣ ከመጠን በላይ ችሎታ ስለነበራትም ምንም ያክል ስቶቭ አልበራም ብሎ ቢያስቸግራትም ልክ እንደ አያቶቻችን ጭድን በማቀጣጠል አሪፍ አድርጋ ምግቡን ሰራውና ከዳኞቹ ሳይቀር ከቀመሱት በኋላ ተወዳጅነትን በማግኘቷ ከሁሉም ልቃ እሷ እንድታሸንፍ ስትደረግ ለውድድሩ ከሀገር ውጪ ስለነበረችም በቀጣዩ ቀን ላይ ከአባቷ ጋር ስለዚህ ነገር በስልክ እያወራች ውድድሩን በማሸነፏ 3 ኮከብ ሆቴል ውስጥ ተቀጥራ መስራቷ እንደምትጀምር ስትነግረውና እሱም ቢሆን ካደነቃት በኋላ ከሰዓታቶች በኋላ ዛሬ ወደዚህ ሀገር ተመልሳ መምጣቷ ስለማይቀር በብዙ ክፍለ ዘመን እንደሚፈጠረው የፀሐይ ግርዶሽ እንደሚፈጠርና ሊያመልጣት እንደማይገባ ስትመጣም ስለ ጆሹዋ ስርወ መንግስት የሚናገር አንድ መጽሐፍን እንድታመጣለት ሳይቀር ሲጠይቃትም ይታያል። ታዲያ እሷን ብትሆን በሐሳቡ ተስማምታ ከጓደኛው መጽሐፉ ተልኮላት ከተቀበለች በኋላ ከሰዓታቶች በኋላ በፕሌን ጉዞዋን ስትጀምርና አብራሪ ፓይለቶቹን ጨምሮ ሁሉም ተሳፋሪዎች የፀሐይ ግርዶሹን በመስኮቱ በኩል ሲመለከቱና ፎቶዎችን ሲያነሱ ከእሷ ጎን ተቀምጦ የነበረው ግለሰብ ግን ፎቶ ለማንሳት እየቻኮለ እያለ ተቀጥቶ ተቀምጦ የነበረውን ቡና ይዘው የነበረው መጽሐፍ ላይ ሲደፋባትና ብትናደድም ለማጽዳት ግን ወደ መጸዳጃ ቤት ባመራችበት ሰዓት ላይ በአጋጣሚ ከፍታ ስትመለከተው ተገንጥሎ የቀረች ቁራጭ የወረቀት ትኩረቷን የሳበው ሲሆን የተጻፈበት ነገርም የኔ ውድ አንድ ቀን ይህንን ስታነበው ከቻልክ ፈጥነክ ወደ እኔ ጋርና የሚል እንደሆነ ተመልክታ ምናልባት ሁለት ፍቅረኛሞች የተጻጻፉት ነው በማለት ማመን ስትጀምርና ተአምር በሚመስል መልኩ ግን ከፀሐይ ግርዶሹ ጋር ይሄ ክስተት ተቆራኝቶ እያነበበችው ያለው መጽሐፍ ጽሑፍ መብራት ሲጀምርና ክፍል ውስጥ ያለው ማብራትን በሊጥፍት ማለቱን ሲቀጥል እንዲሁም ክፍል ውስጥ ያሉት ነገሮች በሙሉ መንቀሳቀስ ጀምረው ከቦታው በና በመጥፋት በጆሹዋ ስርወ መንግስት ጊዜ አንድ ዛፍ ላይ በወጥመድ ተይዛ ራሷን ልታገኘውም ችላለች። ታዲያ በተመሳሳይ ጊዜ በሰዓቱ የነበረው ንጉስ ሊሆን ከወታደሮቹ ጋር ጫካ ውስጥ አደን እያደረገ ሲሆን ከደቂቃዎች በኋላ ቤተ መንግስት ውስጥም ላያቱ ዛሬ በባህላቸው መሰረት የአምልኮ ፕሮግራም የሚያደርጉበት ሰዓት ደርሶ ስለነበር ንጉሱ እንደዘገየና ፈጥኖ መምጣት እንዳለበት ጫካ ውስጥ ከቆየ መጥፎ ነገር ሊያጋጥመው እንደሚችል ሲነግሯትና እይታችንን ቢሆን ወደሱ ጋር በሚወስድን ሰዓት ላይ እስኪ በቃው ድረስ ቢያድንም ነገር ግን ከዚህ ቀደም እናቱ ተፈጥሮባት የነበረውን ታሪክ ካስታወሰ በኋላ የግል ጠባቂው ምንም ያክል ዛሬ የፀሐይ ግርዶሽ ስላለ ፈጥኖ ተመልሶ የአምልኮ ፕሮግራሙን ማድረግ እንዳለበት ካለበለዚያ ግን እዚህ ጫካ ውስጥ ከመንፈሷ ጋር ሊገናኝ እንደሚችል ሲነግረውና እሱ ግን በእንደዚህ አይነት ነገር ብዙም ስለማያምን በሐሳቡ ሳይስማማ አደኑን ሲቀጥልም ይታያል። ወጥመድ ውስጥ ራሷን ያገኘችው ጂዮንግ ደግሞ ስልኳን በማውጣት እርዳታ ለመደወል ብትሞክርም ምንም አይነት ኔትወርክ ግን ሊሰራላት ያልቻለ ሲሆን እዚሁ ጫካ ውስጥ የነበረ አንድ ቀበሮ ሳይቀር ተመልክቶ ሊያጠቃት ሲመጣና ሳታስበው በድንገት ግን ከኋላው ቀስት ተወርውሮበት ሳያጠቃት ከቦታው ለቆ ሲሄድ ቀስቱን የሚወረወረው ንጉሱ ስለነበር ከታሰረችበት ቦታ እንድትፈታ ሲያደርጋትና ብቻውን ቢሆንም ነገር ግን አለባበሱ ፈረስ መጋለቡ እንዲሁም ቀስት ሳይቀር መያዙ አጠራጥሯት ስለነበር እሷ ላይ ማነጣጠር በሚጀምርበት ሰዓት ላይ እግሬ አውጪኝ በማለት መረጧን ስቀጥልና ሳታመልጠው ከገደል ጫፍ ላይ በምትደርስበት ሰዓት ግን ይዟት ዘመናዊ የሆነውን ይህንን አለባበስ እሱም ቢሆን ለምዶ ስላልነበር ከደቂቃዎች በፊት ረዳቱና ጠባቂው ትመጣባለች በማለት ነግሮት የነበረችው መንፈስ እንደሆነች በማሰብ ቀስቱን ሳይቀር አነጣጥሮ ሲለቅባትና በአጋጣሚ ሽል ብለው ግን ቦርሷን ከገደሉ ስር እንዲወድቅ ሲያደርገው እሷን ብትሆን ለራሷ መከላከል እንደማችል ስለገባት እንዲፈራት ብላ በሚያስቅ ሁኔታ ቴኳንዶ እንደተማረች በመናገር የምችለውን ስታሳየውና
የበለጠ በልጅቷ ግራ እየተጋባ መጥቶ ግን ጎራዴውን በመጠቀም ሊገላት በሚጠጋበት ሰዓት ላይ ከርቀት ከየት መጣ ሳይለው ማንነቱን በማያውቀው ሰው ቀስት ተወርሮበትና ተመቶ ከእሷ ጋር ተያይዞ ከገደሉ ላይ በመውደቅ ውሃ ውስጥ ሲወድቁም ይታያል። እሷ ተጎድታ ስላልነበር ግን ከውሃ ውስጥ እንዲወጣ በመርዳት ቁስሉን ሳይቀር ኪሷ ውስጥ ይዘው በነበረው ባዝሊን በመቀባትና ደሙን እንዲቆም በጨርቅ በማሰር ልትረዳው ሳይቀር የቻለች ሲሆን ስልክ ካለው በማለት ግን አምቡላንስ ጋር ለመደወል ኪሱን መፈተሽ በምትጀምርበት ሰዓት ላይ ሳታስበው በድጋሚ ነክቶ ምንም ያክል ህይወቱን እንዳተረፈችለት በመናገር እንዲለቃት ብትጠይቀውም እሱ ግን በድጋሚ ሌላ ተልኳለች በማለት ሊያጠጋት ሲጠጋና ቀደም ተመቶ በነበረው በቀስቱ አማካኝነት ተዳክሞ ስለነበር ግን ገፍትራውና ጥላው ራሱን እንዲስት በማድረግ ከጥቂት ደቂቃዎች በኋላ በሚነቃበት ሰዓት ላይ ከዛፍ ጋር አስራው ራሱን ሊያገኘውም ችሏል። በተመሳሳይ ሰዓት ላይ ቤተ መንግስት ውስጥ እንጁ የተባለችዋ ሴት ከዚህ ቀደም እንዲቆይቶ ስለማያውቅ እስካሁን ለምን ቆየ በማለት የተጨነቀች ሲሆን ከዚህ ቀደም ድሮ ላይ ተፈጥሮ የነበረ ነገርን ሳይቀር ማስታወስ ጀምራ ገና ታዳጊ በነበረችበት ሰዓት ላይ እናቷ ሽጣት እንደነበር ከሰውየው ጋር እሷ ግን መሆንን ስላልፈለገች በአሰቃቂ ሁኔታ ልትገለው ሳይቀር እንደቻለችና ለጥፋቷ በታሰረችበት ሰዓት ሳይቀር ጄሰን የተባለ የንጉሱ ጠላት ወደ እሷ ጋር በመምጣት ከእስር እንድትፈታ ማድረግ እንደሚችል በምትኩ ግን አንድ ነገር ልታደርግለት እንደሚገባ እንደነገራት ትዝ ሊላትም ችሏል። ታዲያው ላይ ለጄሰንም ቢሆን ደብዳቤ ተልኮለት እስካሁን ንጉሱ ቤተ መንግስት እንዳልመጣና ጫካ ውስጥ እንደሚገኝ መረጃ ሊደርሰውም ችሏል። እይታችን ወደ ጂዮንግ ጋር በሚወስደን ሰዓት ላይ ቀን ወደ ምሽት እስኪቀየር ድረስ ሳትፈታው አስራው የያዘችው ሲሆን ደጋግሞ አንቺ መንፈስ ነሽ በማለት በሚጠራት ሰዓት ላይ እሷ መንፈስ ሳትሆን ምግብ አብሳይ እንደሆነች ስትነግረውና እጆቹን በገመድ አስራ እየጎተተችው ጫካ ውስጥ ጉዟቸውን ሳይቀር ሲቀጥሉ ንጉስ እንደሆነና ካላመነችው ልብሱ ላይ ያለውን የድራጎን ምስል መመልከት እንደሚችል ቢነግራትም እሷ ግን ከት ብላ ከሳቀችበት በኋላ እዚህ ምድር ላይ ንጉስ እንደሌለና ማንም ሰው ልብሱ ላይ እንደዚህ ማሳተም እንደሚችል በመናገር አቅራቢያዋ ላይ በመንገዳቸው ወዳገኙት አንድ ቤት ጉዟቸውን ሲያደርጉና ተሳቶ የነበረ ልብስን ሳይቀር በማውረድ ልብሷ ቆሾ ስለነበር ስትቀየርም ይታያል። ጥቂት ደቂቃዎችን እንኳን ሳይቆይ ግን የቦታው ባለቤት ጊዮል ሳታስበው ከኋላዋ በመምጣት ሌባ ነች ልብሴንም ሳይቀር ሰረቅሽኝ በማለት በመጥረጊያ ልታጠቃት ስትደርስና እሷ ግን ቦታ ጠፍቶባት እንደሆነ በመናገር አሁን የምትገኘው በነገስታት ዘመን እንደሆነ ስትረዳና ስልኳም ሆነ መጽሐፉ እንዲሁም የተለያዩ ነገሮች ቦርሳዎች ስለነበሩና ከከፍታው ላይ ወድቆ ቅድም ግን ስለጠፋባት ጊዮልን አብረው ወጥተው እንዲያፈላልጉ ስትጠይቃትና ልጅቷ ግን እንደራባትና መውጣት እንደማትፈልግ በምትናገርበት ሰዓት ላይ እዚሁ ቤት ውስጥ የነበሩትን ግብአቶች አንድ አንድ በመጠቀም ከዚህ ቀደም በልተውት የማያውቁትና የተለየ ምግብ ሰርታ ስታቀርብና ከንጉሱ ጋር ለሶስት አንድ ላይ ጣፍቷቸው መመገብ ሲጀምሩ ትንሽ የሚያቃጥል ቢሆንም በተለይ ንጉሱ ሊሆን ከዚህ ቀደም እናቱ ስታበለው ከነበረው ጋር ተመሳሳይ ጣዕም ስለነበረው ጣፍጦት አንድ ባንድ ጨርሶ ሲበላና እሱን እዛው እንዲተኛ ካደረጉት በኋላ ለሁለት ለመታጠብ ወደ ባህር ሲወርዱም ይታያል። ታዲያ ጥቂት ደቂቃዎች ከተቆጠሩ በኋላ ግን ከቤተ መንግስት የተላኩ ሰዎች ወደ ቤቱ በመምጣት እሱን ያገኙ ሲሆን አፈላልገው ያቺን ሴት እንዲያመጡለትም ትዕዛዝን ሲሰጣቸውና ሀገር ሰላም ብለው እየታጠቡ የነበሩት ሁለቱ ሴቶችም ከርቀት ወታደሮቹን ሲመጡ በሚመለከቱበት ሰዓት ላይ ድምጿን ከፍ አድርጋ ጂዮንግ እንዲረዷት ስትጣራና ልጅቷ ግን እንድትደበቅ ካደረገቻት በኋላ ካየዋቸው ባሪያ አድርገው እንደሚወስዷቸው ልትነግራትም ችላለች። ሳይሳካላቸው ቀርቶ ግን የተያዙ ሲሆን ከተለያዩ ሌሎች ሴቶች ጋር ተቀላቅለው ልክ እንደ ባሪያ መከፋፈል ሲጀምሩና እሷንና አዲሷ ጓደኛዋን ጨምሮ እድሜያቸውን በመጠየቅ ወጣት በመሆናቸው ለቤተ መንግስቱ ምግብ ማብሰል ክፍል ውስጥ እንዲቀላቀሉ ሲያደርጓቸውና ላን የተባለው ተቆጣጣሪ ሳይቀር ወደ እነሱ ጋር በመምጣት ንጉሱ ከልጅነት ጓደኛው ጂሳን ጋር የክብር እንግዳ በመሆን እንደሚመጣና ለሁለቱም የሚሆን ጣፋጭ ምግብን ሳይቀር መስራት እንዳለባት ካልወደዱት ግን የመጨረሻ በህይወት የምትቆይበት ቀን እንደሆነ ሳይቀር የነገራት ሲሆን ከቦታው ለቆ ሊሄድ ሲል ግን ጂዮንግ ተከተለው በመውጣት ስለ ሁለቱ የሚመጡት ሰዎች በምትጠይቀው ሰዓት ላይ የንጉሱ ጓደኛ የሆነው ጂሳን ከመጠን በላይ ቁጡና መጥፎ ሰው እንደሆነ የምትሰራውን ካልወደደው ሳይቀር አውቆ ጸጉሩን እንደሚከትበትና እንድትገደል ሳይቀር እንደሚያደርጋት ስትረዳ ነገር ግን ጣፋጭ አድርጋ ሰርታው ከወደደው ከዚህ ቦታ በነፃ እንድትለቀቅ ልታስማማውም ችላለች። ከሰዓታቶችም ልፋት በኋላ ከሴቶቹ ጋር አንድ ላይ በመሆን ያልተጠበሰና በፈላዋ የበሰለ ስጋን ያበሰለች ሲሆን ከንጉሱ አስቀድሞ የልጅነት ጓደኛው ጂሳን ከአባቱ ጋር ወደ ቦታው ሲመጣና ከተለያዩ የሀገሪቷ ሽማግሌ ባለስልጣናቶች ጋር ተሰብስበው ምግቡ ቀርቦላቸው ሊቀምሱ መዘጋጀት ሲጀምሩና አስቀድሜ እንደነገርኳችሁ ተጠብሶ ስላልነበር ግን ሳይቀምሰው ገና ጂሳን ምግቡን በሚመለከትበት ሰዓት ላይ ከአንዳንድ ማጣጣል ጀምሮ የሰሩትን ተሰብስበው እንዲመጡና ተገቢ የሆነ ቅጣትን ሁሉም እንዲቀምሱ
ትዕዛዝን ሳይቀር ሲሰጥና ጂዮንግን ጨምሮ ሁሉን ሴቶች ከፊት ለፊታቸው እንዲመረከኩ ሲያደርጓቸው ሳታስነቃ በቀስታ ግን ምግቡን እንዳልቀመሱት በተመለከተችበት ሰዓት ላይ አስቀድመው እንዲቀምሱትና ካልጣፈጣቸው ተጨማሪ ቅጣትን ሳይቀር እንደምትቀጣ ኃላፊነትን የወሰደች ሲሆን ሰውየው ግን አስቀድሜ እንደነገርኳችሁ ተንኮለኛ በመሆኑ ከቀመሰው በኋላ ምንም ያክል ቢጣፍጠውም አውቆ ግን እንዳልጣፈጠው ሲናገርና ጥቂት አርፍዶም ቢሆን ንጉሱ ግን ወደ ቦታው መጥቶ ስለነበር ገና ድምፁን እሷ በምትሰማበት ሰዓት ላይ ሁሉም ነገር እውነት እንደሆነና የዚህ ከተማ ንጉስ እሱ እንደሆነ ሳይቀር ስትረዳና ከተናገረቻቸው መጥፎ ቃላቶች በተጨማሪ አስራ ስደበድቦ ሳይቀር እንደነበር ትዝ ካላት በኋላ አሁን ላይ ምን አይነት ቅጣትን እንደሚቀጣት እያሰበች ስትጨናነቅና ንጉሱም ቢሆን ቅድም ሰርታለት ጣፍቶ ስለነበር አስቀድሞ እሱ ምግቡን መቅመስ እንደሚፈልግ በመናገር ምላሱን እስኪነክስ ድረስ ጣፍቶት አንድ ባንድ ጨርሶ ሲበላና ከዚህ ቀደም በህይወቱ እንደዚህ የሚጣፍጥ ምግብ በልቶ እንደማያውቅ ሳይቀር ሲናገር እሱ ጋር እንድትመጣ ሳይቀር ከጠራትም በኋላ ምግብ አብሳይ ነኝ በማለት ነግራው ስለነበር እድሜዋ ስንት እንደሆነ ሲጠይቃትና እሷም 27 በማለት ስትመልስለት ግራ በተጋባ አይን እያያትም እስካሁን ለምን አላገባሽም በማለት ሲጠይቃትና ፈገግ እያለችበት ግን እሷ የመጣችው ከዚህ ግዛት እንዳልሆነና ከወደፊተኛው ዓለም እንደመጣች በመናገር ግራ ብታጋባውም ከዛሬ ጀምሮ ግን ከሱ ጋር ቤተ መንግስት አብረው ሄዳ ልክ እንደ ዛሬው ጣፋጭ ምግብን እንደምትሰራለት ሲናገርና ክፍል ውስጥ የነበረው አንደኛው ባለስልጣን ግን ከዚህ ቀደም የማትታወቅ አንዲት ሴትን እሱ ወደሚኖርበት ቤተ መንግስት ይዞ ሊሄድ እንደማይችል በሚነግረው ሰዓት ላይ ከተቀመጠበት ንጉሱ በቁጣ ተሞልቶ በመነሳት ከዚህ ቀደም እናቱ ከቤተ መንግስት በምትወጣበት ሰዓት ላይ ሊከላከላት እንዳልቻለ ሊነግረውም ችሏል። ታዲያ በክርክራቸው ሰዓት ላይ አስቀድሞ ምግቡን ከወደዱት ከዚህ እስር ነፃ እንደሚያወጣት ቃል ገብቶላት የነበረው ላን ከአዲሷ ጓደኛዋ ጋር ፈቶ እንድትሄድ የፈቀደላት ሲሆን እሷን ብትሆን እዚህ ግዛት ውስጥ ልትመጣ የቻለችው በዛ መጽሐፍ አማካኝነት እንደሆነ በመረዳቷ ከልጅቷ ጋር አስቀድማ መጽሐፉን ለመፈለግ ወደዛ ቦታ ጉዞዋን ስታደርግና ጥቂት ደቂቃዎችን እንኳን ሳቆይ ግን ንጉሱ ከሰዎቹ ጋር በመምጣት በድጋሚ ሲይዛትና የጠፋባትን ቦርሳና መጽሐፍ እየፈለገች እንደሆነ ብትነግረውም በሰዎቹ አፈላልጎ ካገኘ በኋላ የበለጠ አርቆ በመጣል ቀደም የነገራትን ነገር እንደምታደርግ አሳውቆ ከሰዎቹ ጋር ወደ ቤተ መንግስት ይዟት ጉዞውን ሲቀጥልም ይታያል። ታዲያ በተመሳሳይ ሰዓት ላይ እንጁ ደግሞ ከዚህ ቀደም ጄሰን የነገራትን ነገር ማስታወስ ጀምራ ከንጉሱ ጋር ከመጠን በላይ እንድትቀራረብና ፍቅር ካስያዘችውና ካመናት በኋላ ሁለቱ አንድ ላይ እንደሚገሉት ሳይቀር እንደነገራት ትዝ ያላት ሲሆን ጥቂት ደቂቃዎችንም እንደቆየች ንጉሱ ወደ ቦታው ሲመጣና እሷን ብትሆን ወታና አቅፋ ስትቀበለው ታስራ ወዳለች ወደ ጂዮንግ ጋር በመውሰድም ሲያሳያትና ከየት እንዳመጣትና የልጅቷን ማንነትን በምትጠይቀው ሰዓት ላይ ሴት እንዳልሆነች ይልቁንስ መንፈስ እንደሆነች ሊነግራትም ችሏል። ከዚህ ቀደም አስቀድሞ በቀስት ተመቶ ስለነበርም የቤተ መንግስቱ ሐኪም ሕክምናን ካደረገለት በኋላ ደሙ መፍሰሱን በሰዓቱ ባያቆም ኖሮ ይሄኔ የከፋ ሁኔታ ውስጥ ይገኝ እንደነበር የነገረው ሲሆን ይሄ ክስተትም ደሙን እንዲቆም የረዳቸው ጂዮንግ እንደሆነ ትዝ እንዲለው ሲያደርገውና ኢንጁ ሳትቀር ስለ ክስተቱ በምትጠይቀው ሰዓት ላይ ቀደም የተመለከተቻት ሴት እንደረዳችው ሲነግራትና በፊቷ ላይ በጥቂቱም ቢሆን ቅናት ስሜት ሲታይባትም ይታያል። ሰዓታቶችንም በመቆየት አመሻሽ አካባቢ ሰዎቹን በመጠቀም አዲሱ ጓደኛዋ ጊዮልን በአሰቃቂ ሁኔታ እንደሚገላት በመናገርና በማስፈራራት የሚላትን ነገር በሙሉ እንድታደርግ ያስማማ ሲሆን እሷን ብትሆን ጊዮልን ልክ እንደረዳቷ እንድትጠቀማት እንዲፈቅድላት ስታስማማውና የተለያዩ 3 ጣፋጭ ምግቦችን ለዛሬ ለራስ ሳይቀር ስትሰራለትም ይታያል። ታዲያ ምግቦቹን በቀመሰ ቁጥር የበለጠ ስለ እናቱ ትዝ ያለው ስለነበር በችሎቷ የበለጠ እየተገረመ ሲመጣና ልክ እንደ እናቱ እንድታጎርሶ ሳይቀር ሲያደርጋት በሁለቱ መካከል እየተፈጠረ ስላለው ነገር መረጃ የደረሳት ኢንጁን ብትሆን የበለጠ ቅናትና ጥርጣሬ ስሜት ውስጥ ሆና ልታገኘ ወደ ቤተ መንግስቱ ብትመጣም ሰዎቹን ተጠቅመው ግን እንድትገባ እንኳን ሳይፈቅድላት ሲቀርና በክፍተቱ በኩል ግን እሷን እየተመለከተ ሲስቅ ልታየውም ችላለች። ስራዋን ጨረሳ ጂዮንግ ደግሞ ከክፍሉ እየወጣች እያለ ጂሳንግ ያስቆማትና ንጉሱን እንድሰልልለትና ለሱ እንድሰራ ሐሳብን ሲያቀርብላት ካወቀባት ስለሚገላት ግን መጀመሪያ ላይ በሐሳቡ ባትስማማም ጂሳንግ ግን ኢንጁ ተመልክታ የቀናች እንደሆነ አስተውሎ ስለነበር ከሷ የሚፈጠርባትን የትኛውንም ጥቃት እሱ እንደሚከላከላትና የምትፈልገው ነገር ካለም እንደሚሰጣት በመናገር ጠፍቶባት የነበረውን ቦርሷን ሳይቀር ሊያመጣላት ሲስማማም ይታያል። ይሄ ብቻ ሳይሆን ወደ ንጉሱ ጋር ሳይቀር በመሄድ የሀገሪቷ ባለስልጣናቶች እሷን እንድትገደል እንደሚፈልጉ የነገረው ሲሆን እሱ ግን እኔ ንጉስ ነኝ፣ የፈለጉትን ነገር በሙሉ ማድረግ እችላለሁ በማለት ሰዎቹ በተሰበሰቡበት በፊልሙ መጀመሪያ ላይ በተመለከትነው መሰረት እግሩ ላይ እንድትንበረከክ አድርጎ የግል ምግብ አብሳዩ በመሆን እንድትመረጥ ሲያደርጋትም ይታያል።
ቤተ መንግስቱን የምትቆጣጠረው የቀድሞዋ ንግስት ደግሞ ይህንን ነገር ካወቀች በኋላ ስለ ልጅቷ ችሎታ የሚወራው ነገር እውነት እንደሆነ ለማረጋገጥ ሀገሪቷ ውስጥ አሉ ከሚባሉ ቦንሲክ እና ማንሱክ ከተባሉ ሁለት ታዋቂ ምግብ አብሳዮች ጋር በቀጣዩ ቀን ጠዋት ላይ የምግብ ውድድር ለ3 እንዲያደርጉና ከሁለቱ ሰዎች በልጣ መገኘት ካልቻለችም ሁለቱም እጆቿ እንዲቆረጡ ትዕዛዝን የሰጠች ሲሆን ንጉሱም ሳይቀር በችሎቷ እየተማመነ መጥቶ ስለነበር በሀሳቧ ተስማምቶ ከንግስቷ ተቃራኒ ሳይቆም እንድትወዳደር ሲያደርግና የሚሰሩት ምግብ ውስጥ ግዴታ መጠቀም ያለባቸውን ግብአት ሳይቀር ለሶስቱም ትዕዛዝን ከሰጠች በኋላ ሰዓትን ይዛላቸው ውድድሩን ያስጀመረችው ሲሆን ጂዮንግ ግን ጉልበት ስለሌላትና ከወንዶች ጋር መጋፋትን ስላልቻለች ግዴታ እንዲጠቀሙት ከተሰጣቸው ግብአት መካከል አንደኛውን ተሻምተው ሲጨርሱባትና ይህም ነገር ከመጠን በላይ እንድትጨናነቅ ሲያደርጋት ከዚህ ቀደም አባቷ እንድትረጋጋ መክሯት የነበረውን ነገር ካስታወሰች በኋላ ግን ትኩረቷን በመሰብሰብ ግብአቱን ለማምጣት ስታመራና በአንደኛው ሰውዬ አማካኝነት ሳይቀር ስለ ንግስቷና ስለ እናቷ የድሮ ታሪክ መረዳት ስችል ይህም ነገር አሁን መስራት ስላለባት ምግብ ሀሳብ እንዲመጣላት ስላደረጋት ምንም ያክል በእንጁ አማካኝነት በተደጋጋሚ የምትፈልገው ነገር እንዳይሳካላት እንቅፋት ልትሆንባት ብትሞክርም ሰዓቱን አብቃቅታና ታክሳ ግን ምግቡን በአግባቡ አጠናቃ ልትጨርስም ችላለች። ታዲያ ንግስቷ ሶስቱም የሰሩትን ምግብ መቅመስ በምትጀምርበት ሰዓት ላይ የእሷ ተራ ሲደርስ እናቷ ሁሌ ትሰራላት የነበረው ስለነበር ከመጠን በላይ ጣፍጧት ጭራሹኑ ስሜት የሆነ ማልቀስ ሳይቀር ስትጀምርና አጣጥማ ከጨረሰችው በኋላ ጂዮንግን ሳይቀር አድንቃት ውድድሩን ያሸነፈችው እሷ እንደሆነ ሳይቀር ስታሳውቅም ይታያል። አስቀድሞ ንጉሱ የሰጠው ትዕዛዝ ስለማይሻር ግን ተቀናቃኙ የነበሩትን ሁለቱን ሼፎች እጆቻቸው ሊቆረጥ ከጫፍ ደርሰው የነበረ ቢሆንም ከመካከላቸው በመግባት ደጋግማ ንጉሱን በመለመን ግን ብቸኛ ስራቸው ምግብ ማብሰል እንደሆነና እጆቻቸው ከተቆረጠ ከዚህ በኋላ ምንም አይነት ስራ ሊሰሩም እንደማይችሉ ስለዚህ ማልቀስ እስኪቀራት ድረስ እንዲተዋቸው ስትለምነው እሱም ቢሆን ከቀድሞዋ ንግስት ጋር ስለ ጉዳዩ ካወራበት በኋላ ልክ እንደሷ ጎበዝ እንዲሆኑ እንድታስተምራቸው አስማምቷት አስቀድሞ ሰጥቶት የነበረውን ትዕዛዝ ሳይቀር ሊሽረውም ችሏል። በጂሳን አማካኝነትም ይሄ ውድድር እንዲከናወን ንግስቷን ያሳመነቻት ኢንጁ እንደሆነችና ጂዮንግን ከዚህ ቤተ መንግስት ለማባረር እቅድ እንዳላት ባወቀበት ሰዓት ላይ ጥቂት ደቂቃን እንኳን ሳያባክን ቀጥ ብሎ እሷ ጋር በማምራት ሁሉንም ነገር እንዳወቀባት በግልጽ ሲነግራትና እሷን ብትሆን እያለቀሰች እስከዛሬ እናቱ ላይ ለተፈጠረው ነገር በቀልን ይፈልግ እንደነበር ነገር ግን አሁን ላይ የማትታወቅ ሴትን ቤተ መንግስት እንዳመጣ ስታስታውሰው ከዚህም በተጨማሪ ስለ እናትና አባቱ ስለ ድሮ አለመግባባት እናቱ የዚያን ያክል ብትጥርም አባቱ ግን ሊረዳት እንዳልቻለ በምታስታውሰው ሰዓት ላይ ከመጠን በላይ የሚያመው ራስ ምታቱ ተነስቶበት ተቷት ከክፍሉ እያዞረው ሊወጣም ችሏል። ተናዶም ስለነበር ይህንን ነገር ጂዮንግ በምታውቅበት ሰዓት ላይ ሁሌ እሷ ስትናደድ አባቱ የሰራላት የነበረው ምግብ አሁን ላይ አጣፍታ ሰርታ ለራቱ ያቀረበችለት ሲሆን አለመመረዙን ለማረጋገጥ ሁሌም ቢሆን አስቀድማ እሷ እንድትቀምሰው ሲያደርጋትና እንዴት መመገብ እንዳለበት እያስተማረችውና እያጎረሰችው ጣፍጦት ምግቡን ሳይቀር ሲጨርሰው ስለ ቤተሰቦቿ እየጠየቃት መነጋገራቸውንም ቀጥለው ታዳጊ ሕፃን ገና እያለች ግን እናቷን በሞት እንዳጣቻትና አሁን ላይ አባቷን ቢሆን የጠፋች በማለት እያፈላለጋት ሊሆን እንደሚችል ስትነግረው እሱ ግን ከወደፊተኛው ዓለም እንደመጣች የነገረችውን ነገር ስላላመናት ሰዎቹን ተጠቅመው አባቷን ሊያመጣላት እንደሚችል ሳይቀር ሲነግራትና ጂዮንግ ግን ከወደፊተኛው ዓለም እንደመጣች እንዲያምናት የጠፋባትን ቦርሳ አፈላልጎ ማምጣት ከቻለ ይህንን ነገር እንደምታረጋግጥለት ስትነግረው ይታያል። እሷ ከክፍሉ ከወጣች በኋላ ግን በአንድ ወረቀት ላይ በሚጽፍበት ሰዓት ላይ እንደምንረዳው ሁልጊዜም ቢሆን ቀን በቀን ያጋጠመውንና ታሪኩን በዚህ ወረቀት ላይ እንደሚጽፈውና አሁን ላይ እንኳን ጽፎ ከጨረሰ በኋላ እሷ ከጠፋባት መጽሐፍ ጋር የሚያገናኘው ነገር ያለ በሚመስል መልኩ አሁን ላይ ሳይቀር ሲበራም ይታያል። ይሄ ብቻ ሳይሆን ላለፉት ጥቂት ወራቶች ስለ እናቱ አሟሟት ያንጊውን ለተባለው ሰው እንዲያጣራለት አዞ ስለነበር አሁን ላይ እንዲገናኙ ቀጥሮት እየጠበቀው ሲሆን በሚያሳዝን ሁኔታ ግን ረዳቱና ጥበቃ ወደ እሱ ጋር በመምጣት ከጥቂት ሰዓታቶች በፊት በሰዎች አማካኝነት ያንጊውናንን ተገሎ እንዳገኙት ሊነግረውም ችሏል። ይህም ነገር ከመጠን በላይ እንዲናደድ ስላደረገው ምሽቱን በሙሉ አልኮል መጠጥ በብዛት በመጠጣት ጭንብስ ብሎ ሲሰክርና ተጨማሪ ቀለል ያለ የሚበላ ነገርን ሰርታ አምጥታለት የነበረችውን ጂዮንግን ሳይቀር በሚመለከታት ሰዓት ላይ በስካር ስሜት ውስጥ ሆኖ ጎትቶ ከጎኑ እንድተኛ ሲያደርጋትና ይህም አልበቃ ብሎት ግጥም አድርጎ ሲስማት ሳይቀርም ይታያል።
ታዲያ በቀጣዩ ቀን ላይ በተፈጠረው ነገር ከመጠን በላይ የተናደደች በሚመስል መልኩ እየሰራች የነበረውን ምግብ እየደበደበች እልኋን ለመወጣት ስትሞክርና ከጨረሰች በኋላ ሳይቀር ፊቷን ኮስተር አድርገው ምግቡን ይዘው ወደሱ ጋር ስታመራና ከትላንቱ ባህሪዋ ተቀያይሮ ስለነበር ግን ማታ የተፈጠረውን አንዳችም ሳያስታውስ ቀርቶ ምን ሆና ነው በማለት ግራ መጋባት ሳይቀር እሱም ሲጀምር ጥቂት ደቂቃዎችን ቢታገዛትም ነገር ግን ድምጿን ከፍ አድርጋ መናገሯንና መኮሳተሯን ግን ስላላቆመች ማታ የተፈጠረ ነገር ካለ በሚጠይቃት ሰዓት ላይ ግልጽ አድርጋ የተፈጠረውን ነገር ማስረዳት ባችልም ከዚህ በኋላ ግን መጠጥ ከጠጣ መጠንቀቅ እንዳለበት ስትነግረውና በእሷ ላይ ተስፋ እንዲቆርጥ ሳይቀር ሁለቱ የሚመጣጠኑ እንዳልሆኑና የእሱ የወንድ ምርጫ እሱ እንዳልሆነ ሳይቀር ስትነግረው በተቃራኒው እሱ ግን እንደ ሴት እንኳን ተመልክቷት እንደማያውቅ በመናገር ተናዳ ከክፍሉ እንድትወጣ ሲያደርጋትም ይታያል። ማታ የተፈጠረውን ነገር ግን ኢንጁን ጨምሮ እዛ የሚሰሩት ሰዎች በሙሉ አውቆ ስለነበር በቻንግሱል አማካኝነት ስሟት እንደነበር ማስታወስ ሲችልና የተኮሳተረችውን ቢሆን በዚህ ምክንያት እንደሆነ መረዳት ሲችል ከጓደኛው ጂሳን ጋርም ስለ ጉዳዩ በሚያወራበት ሰዓት ላይ ምን አድርጎ እንድትረጋጋ ማድረግ እንዳለበት ሲጠይቀው የምትወደውን ነገር በማጣራት ስጦታ እንዲሰጣትና እሷን ብትሆን የተፈጠረውን ነገር እንደምትረሳ ሊረዳም ችሏል። ኢንጁ ደግሞ ተሳስሞ እንደነበር ማወቋ የበለጠ እንድትቀናና እንድትናደድ ያደረጋት ሲሆን ከረዳቷ ቾይ ጋርም ስለ ጉዳዩ እያወራችበት ከዚህ በላይ ልትታገሳት እንደማትችልና እርምጃን ሳይቀር እንደምትወስድባት እየተናገረች ይገኛል። ከጥቂት ቆይታዎች በኋላ የምሳ ሰዓት ላይ ግን ንጉሱ እሷን ለማናገርም ሆነ ለማየት ድፍረቱ ስላልነበረው በተደጋጋሚ ከ20 ጊዜ በላይ የተለያዩ ምግቦችን ብሰራለትም አንዱን እንኳን ለመብላት እንዲገባ ፈቃድን ያልሰጠ ሲሆን ቀን ወደ ምሽትነትም በዚህ መልኩ ሲቀየርና ንጉሱም ሰማዩ ላይ ያለውን ሙሉ ጨረቃ እየተመለከተ እስከ ዛሬ ከእሷ ጋር የተፈጠረውን ነገር በሙሉ ማስታወሱን ሲቀጥልና በተመሳሳይ መልኩ እሷን ብትሆን ቀኑ ሙሉ ስትሰራ ስለነበር ስለደከማት በረንዳው አካባቢ ብቻዋን ተቀምጣ ስለ አባቷ እያሰበችና ቀና ብላ ጨረቋን ስትመለከት ግን ስለ እሱ ማሰብ አልፈልግም በማለት ራሷን ለመቆጣት እየሞከረችም ይገኛል። ይሄ ብቻ ሳይሆን ከሰዓታቶች በኋላ እኩለ ሌሊት ላይ በድንገት እንደራበው በመናገር ተነስታ እንድትሰራለት ሳይቀር ያደረጋት ሲሆን የሰራችው ምግብ ላይ ግን ማንሱ የተባለው ሰውዬ የተለየ ኬሚካልን ሊጨምርበት ሲሞክርና እይታችን ቢሆን በትውስታ ወደኋላ ከወሰደን በኋላ አስቀድማ ኢንጁ ከዚህ ሰውዬ ጋር በመነጋገር የቤተ መንግስቱ ዋና ምግብ አብሳይ እንደምታደርገው በመናገር አስማምተው እንደሆነ ልንመለከትም ችለናል። ታዲያው ላይም ቢሆን ጣፍጦት ምግቡን በልቶ ከጨረሰ በኋላ ከክፍሉ ለቃ እየወጣች እያለ እየወደዳት የመጣ በሚመስል መልኩ ከርቀት ቆሞ እየተመለከታት ፊቱ በፈገግታ እየተሞላም ይገኛል። ታዲያ በዚህ መልኩ ቀጣዮቹን ጥቂት ቀናቶች ልክ እንደሚፈልገው የተለያዩ ምግቦችን እየሰራችና እያመጣች ልክ እንደሷ እየወደደችው የመጣች በሚመስል መልኩ ኢንጁን ብትሆን ከእሷ ጋር ለመወዳደር በቻለችው አቅም ምግብን አሰርታ ሁለቱም የሰሩትን እንዲቀምስ ሲያቀርቡለትና ንጉሱ ግን እንደለመደው የጂዮን ግን በልቶ የእሷን ግን ሲተውና ይህም ነገር ኢንጁን የበለጠ እንድትቀና ሲያደርጋት ማታ ማታ ደግሞ ቤቱ ከገባ በኋላ በዲያሪው ላይ ከእሷ ጋር ያሳለፈውን እንዲሁም ስለሰራችለት ምግብ ሳይቀር ሲጽፍና ጥቂት ቀናቶች በዚህ መልኩ እየተቆጠሩ ሲመጡም ይታያል። ታዲያ በአጋጣሚ አንድ ቀን ላይ በጓደኛው ጂሳን አማካኝነት ከዚህ ቀደም ጥሎባት የነበረውን ቦርሳ በእጁ ማስገባት የቻለ ሲሆን በስካር ስሜት ውስጥ ሆኖ ላደረገው ነገር ይህንን ቦርሳ ሰጥቶ ይቅርታ እንዲጠይቃት ሀሳብም ሲያቀርብለትና እሱም ቢሆን ተስማምተው አስቀድሞ ወደ ፍራፍሬ ማሳ ይዟት ከሄደ በኋላ ከዚህ ቦታ የምትፈልገውን ነገር በሙሉ መጠቀም እንደምትችል ሲነግራትና ተጨማሪ ምግብን ለመስራት የሚያስፈልጓትን ግብአቶች አሁን ላይ በማግኘቷ ተደስታ ሳትጨርስም ቦርሳውን አውጥቶ በሚሰጣት ሰዓት ላይ ደስቷን የበለጠ መቋቋም ከብዷት እስኪ ደነግጥና ደርቆ እስኪቀር ድረስ ዘላ ስታክፈውና በስካር ስሜት ውስጥ ሆኖ ላደረገው ነገር ይቅርታ በሚጠይቃት ሰዓት ሳይቀር ስሜት የሆና እያለቀሰች በድንገት ይህንን ለምንድን ነው የምታደርገው በማለት በምትጠይቀው ሰዓት ላይ ድምፁን ቀነስ አድርጎ ከዚህ በኋላ ልክ እንደ ሴት እየቆጠራት ስለሆነ እንደሆነ ሲነግራትና አፍጣ ስትመለከተው ግን መልሶ ደንግጦ ጣፋጭ ምግብን ስለምሰራለት እንደሆነ ሲነግራትና ትኩረቷ በሙሉ ቦርሳው ላይ ስለነበር ግን ከፍታ ስትመለከተው በሚያሳዝን ሁኔታ ስልኳንም ሆነ መጽሐፉን ግን ውስጥ ላይ ልታገኘው አልቻለችም ነበር። ጂሳንም አምጥቶ እንደሰጠው ስለነገራት ከእሱ ጋር መነጋገር ጀምረው እሱ እንዳልደበቀውና ቦርሳ ውስጥ ያገኘው ይህንን ብቻ እንደሆነ ሲነግራት ንጉሱም ቢሆን አፈላልጎ እንደሚያገኝላት ቃል ሲገባላት ይታያል። በአጋጣሚ አንድ ቀን ላይ የሀገሪቷ አንደኛው ክፍል ውስጥ መሪ የሆነው ግለሰብ ቀኝ እጁን ወደ ንጉሱ ሊዩን ጋር በመላክ ግብር በሚመስል መልኩ ወደ 20 የሚጠጉ የሴት አገልጋዮችንና ተጨማሪ ጥቅማ ጥቅሞችን እንዲቀበል ልኮት ስለነበር ሰውየው ጥቂት ቀናቶችን እዚህ መንደሩ ስለመቆየት የወሰነ ሲሆን ስለ ግብር አከፋፈሉ ጉዳይ ሴቶችን እንደማይልክለት በመናገር ድርድር ላይ ያሉ በአጋጣሚ ጂዮንግ የሰራችው ጣፋጭ ምግብ ቀርበው ስለነበር ቀምሶት ከመጠን በላይ ሲወደውና አስቀድሞ ሰውየው ለራሱ ሲል ከሚኖርበት መንደር ይዟቸው የመጣቸው 3 የተለያዩ
የተለያዩ አደገኛ ምግብ አብሳዮችም ስለነበሩ በጂዮንግና በእነዚህ 3 ሰዎች መካከል ውድድሩ እንዲከናወንና እሱ ካሸነፈው የግብሩን ጉዳይ እንደሚተውለት ከተሸነፈ ግን ተቃራኒ እንደሚሆን የተስማሙ ሲሆን ጂዮንግ ግን ስለ 3ቱ ሰዎች ችሎታ በሰማችበት ሰዓት ላይ ለንጉሱ በእጇ ምልክትን እየሰጠችው እንዳይስማማ ስትነግረውና እሱ ግን እልህ ውስጥ የገባ በሚመስል መልኩ ከሰውየው ጋር በሐሳቡ ሲስማማ በድጋሚ ሐሳቡን ልታስማማው በምትሞክርበት ሰዓት ሳይቀር ውድድሩ ላይ ተሳትፋ ከተሸነፈችም ሆነ ውጤቱ ተመሳሳይ እንደሆነና ሞት እንደሚጠብቃት ልትረዳም ችላለች። በተመሳሳይ ሰዓት ላይ ኢንጁ ደግሞ ከዚህ ቀደም ኬሚካሉን ቀላቅሎ ምግብ ውስጥ እንዲከተው አዘው የነበረውን ግለሰብ አሁን ላይ እሷ ጋር እንዲመጣ አድርጋ ለምን እንዳልቀላቀለው እየጠየቀችው ሲሆን እሱም ቢሆን ለመክተት እንዳልተመቸው ሲነግራትና በድጋሚ ግን በቀጣዩ ቀን ላይ የሚደረገው ውድድር ላይ ሊጠቀመውና ጂዮንግ እንዳታሸንፍ ሊያደርግ እንደሚገባ እየነገረችው ይገኛል። በቀጣዩ ቀን ላይ ማስቀድሞ ውድድሩ ከመጀመሩ በፊት ቀን በቀን እየወደዳት የመጣና ከእሷ ጋር ጊዜያቶችን ማሳለፍ የፈለገ በሚመስል መልኩ ውድድሩ ላይ የሚያስፈልጓትን ግብዓቶች ለመግዛት ወደ ገበያ ልትሄድ እንደሆነ በምትነግረው ሰዓት ላይ ከጠባቂዎቹ ጋር ከመላክ ይልቅ እሱ ራሱ አብሯት እንደሚመጣ በመናገር ሁለቱ አንድ ላይ ጉዟቸውን የቀጠሉ ሲሆን ለሰዓታቶች ያክል ከጎኗ ሳይነጠል እየተከተላት የሚፈልጉትን ነገር በሙሉ ሲገዙና ክፍል ውስጥ የሚያስቀምጠውን አበባ ሳይቀር ፈልጋ ልክ እንደ ስጦታ ስትሰጠውና በአጋጣሚ ጋሪ ሳይቀር ሊገጫት በደረሰበት ሰዓት ላይ ጎትቶና ከልሎ ከአደጋ ሲያተርፋትና ከመጠን በላይ ተቀራርበው አውቃ ፊቱን ጭቃ እየቀባችው እሱም ቢሆን ቀብቶ እየተበቀላት አሪፍ ጊዜን ሲያሳልፉም ይታያል። ከተተዋወቁበት ጊዜ በኋላ ብቸኛና ለመጀመሪያ ጊዜ የሰጠችው ስጦታ ይሄ በመሆኑም አበባውን እንዳይደርቅ አድርጎ ክፍል ውስጥ እንደሚያስቀምጠው ቃል የገባላት ሲሆን ልክ ቤቱ እንደገባም ያለውን ነገር በሙሉ ሲያደርግና እሷ ደግሞ ወደ ምግብ ማብሰያው ክፍል በምታመራበት ሰዓት ላይ ከሚወዳደሩ 3 ሰዎች መካከል አንደኛዋና ሴቷ ይሁን አስቀድማ ዛሬ ቀን ላይ ወደዚህ መታ እንደነበር ከእሷ አገልጋይና ምግብ አብሳዮች ጋርም ፈጥኖ የሚከትፍ ሰው ማን እንደሆነ ለማረጋገጥ ተወዳድረው እንደነበር ታዲያ በቀላሉ እነሱን እንዳሸነፈች ስትረዳና ይሄ ነገር አስቀድማ ሳይኮ ልትበላቸውና እንደምታሸንፍ ልታስፈራራ እየሞከረች እንደሆነ ስለገባትም የሚያነቃቁ ንግግሮችን ለጓደኞቿ ስትናገርም ይታያል። ከሚኒስቴሩ ጂን ጋርም ንጉሱ መነጋገር ጀምሮ ለውድድሩ መሰራት ያለበት ምግብ ምን እንደሆነ ሁለቱም ከመረጡ በኋላ ሚኒስቴሩ ጂን ውድድሩን ከጨረሱ በኋላ ስለሚፈጠረው ነገር ሐሳቡን በመቀየሩ ከዚህ ቀደም አቅርቦት ከነበረው ቁጥር በመጨመር እነሱ ካሸነፉ ወደ 100 የሚጠጋ አገልጋይ ሴቶችን እንደሚወስዱና ተጨማሪ ሌሎች ነገሮችንም ሳይቀር እንደሚወስዱ መናገር ሲጀምር ንጉሱ ሊሆን ግን በሐሳቡ ሲስማማና እሱም ቢሆን አስቀድመው ቅድመ ሁኔታውን በመቀየር ከዚህ ቀደም በገደብ ይወስዱት ከነበረው ተቃራኒ አሁን ላይ ከነሱ ግዛት የሚፈልጉትን ያክል ሸንኮራ አገዳ እንዲወስዱ እንዲፈቅድለት ሲያስማማውና በሁለቱም ተወዳዳሪዎች መካከል ዝግጅቱ እንዲጧጧፍ የ5 ቀን የመለማመጃ ጊዜን ሳይቀር ሲሰጠውም ይታያል። በዚህም ምክንያት ተአምር ተፈጥሮ እዚህኛው ግዛት ውስጥ ራሷን ከማግኘቷ በፊት ተጠቀምባቸው የነበሩ የተለያዩ የማብሰያ ቴክኖሎጂዎችን አሁን ላይ በወረቀት ላይ በመሳል እንዲሰራላት ትዕዛዝን ሳይቀር የሰጠች ሲሆን ስለዚህም ነገር ለማጣራት ወደ ገበያ መሄድ እንደምትፈልግ ስትናገርና ከዚህ ቀደም እንደተፈጠረው ንጉሱም ቢሆን አብሯት መሄድን ሲፈልግ ለደህንነቱ ሲባል መውጣት እንደሌለበት ስለተነገረው ግን ከጓደኛው ጂሳንግ ጋር አንድ ላይ እንድትሄድ ሲያደርጋትና ተቀራርበው ስለነበር ግን ገና ከቦታው ርቀው ከመሄዳቸው በፊት የቅናት ስሜት ውስጥ ገብቶ ለረዳቱና ለጠባቂው ከኋላ ኋላቸው እየተከታተለ ስለ ሁለቱ እንዲያጣራ ሲነግረውም ይታያል። እሷን ብትሆን በመንገዷ ላይ ስለጠፋባት መጽሐፍ እየጠየቀችው እሱ እንደሰረቀውና እንደደበቀው ለማወጣጣት ስሞክርና ተጨማሪ የሆነ ምንም አይነት መረጃን ከማግኘቷ በፊት ግን ንጉሱ ቅናቱን መቆጣጠር ስለከበደው በድንገት ከፊት ለፊታቸው ሲመጣና ከኔ ጋር ነው የምትሄደው በማለት ምክንያቶችን ደርድሮ ጂሳንን እንዲመለስ ሳይቀር ሲያደርገው ይታያል። ሰላዮቹ ልኮ እየተከታተለ የነበረው ጄሰን ደግሞ በድጋሚ አሁን ላይ ከእሷ ጋር ከቤተ መንግስቱ ለቆ እንደወጣ በሚያውቅበት ሰዓት ላይ ይህንን አጋጣሚ ተጠቅመው እንዲያጠቁት ሐሳብን እያቀረበ ሲሆን እስከዛሬ ያሰለጠኗቸው የነበሩትን ወታደሮች እንዲልኩና ጂዮንግን እንዲያጠቋት ትዕዛዝን ሲሰጥም ይታያል። ያንን የምግብ ማብሰያ በትዕዛዝ ለማሰራት እሷ ለመጠየቅ ፈልጋ ስለነበር አስቀድማ ግን በንጉሱ ትዕዛዝ ሳይሆን በራሷ ጥረት ለማሳካት ስለፈለገች እሱ ንጉስ እንደሆነ እንዳይናገር አስቀድማ ሊሁንን ያስማማችው ሲሆን ከሰውየው ጋር ለብዙ ደቂቃዎች ያክል ጣፋጭ ስኳሮችን ሳይቀር እንደምትሰጠው በመናገር ተደራድራ ካስማማችሁ በኋላ ንጉሱ ሳይቀር እያገዛቸው ከረዳቱ ጎንግል ጋር በአጠቃላይ ለ4 ሆነው እዚሁ መስራታቸውን ሲቀጥሉና ስላልጨረሱ ግን ምሽቱን ሳይቀር እዚሁ ሲያሳልፉም ይታያል።
ታዲያ ማንነቱን የማያውቁትና ጥቁር በጥቁር የለበሰ አንድ ሰው ግን ወደ እነ ጂሳን ጋር ንጉሱና ጂዮንግ አደጋ ውስጥ እንደሆኑ የሚናገር ጽሑፍን የላከ ሲሆን በዚህ ምክንያት ወደ እነሱ ጋር ጉዟቸውን ሲጀምሩና ይህንን ነገር ያላወቁት እነ ጂዮንግ ግን በቀጣዩ ቀን ጠዋት ላይ ስራቸውን ቀጥለው ስለነበር ከጫካው መሃል የታጠቁና ጥቁር የለበሱ ሰዎች ወደ እነሱ ጋር መጠጋት ሲጀምሩና የቦታው ባለቤት ቻንግ ግን በፈጠራ ችሎታ ጎበዝ ስለነበር አስቀድሞ ወደ እሱ ጋር ሰው ሲመጣ ልክ እንደ አላርም ምልክት የሚሰጠውን ነገር አስቀምጦ ስለነበር ሰዎቹ ጥቃትን ከማድረሳቸው በፊት እየመጡ እንደሆነ ሲያውቅባቸውና በጂዮንግ አማካኝነት ሳይቀር ንጉሱን ለማጥቃት እንደመጡና አብሯቸው ያለው ሰው ንጉሱ እንደሆነ ሳይቀር ማወቅ ሲችል ራሳቸውን ለመከላከል እንዲረዳቸው መሳሪያን ሳይቀር እንዲታጠቁ ካደረገ በኋላ የተለያዩ የቴክኖሎጂ መሳሪያዎችን ተጠቅመው ጠላቶቹን ሲያጠቃና ለጥቂት ደቂቃዎች ያክል ንጉሱንና እሷን ከቦታው እንዲሸሹ እያደረጉ እነሱ ግን መጣላታቸውን ሲቀጥሉና ሰዎቹ ግን ብዙ በመሆናቸው በሌላ አቅጣጫ ደርሰውባቸው ከንጉሱ ጋር መጣላታቸውን ሲቀጥሉና እሱም ቢሆን ጂዮንግን እንዳይጎዷት ለመከላከል እየሞከረ ያለ በጥቂቱም ቢሆን ጉዳት ቢያጋጥመውም ጓደኛው ነው ጂሳን ግን ከወታደሮቹ ጋር መጥቶ ስለነበር ከጠላቶቹ ጋር አንድ ባንድ በመጣላት የንጉሱንም ሆነ የእሷን ሕይወት ሲያተርፉለት ይታያል። ጥቃት የተባለ ነገር ምንም ባይደርስባትም ጂዮንግ ግን በድንጋጤ ራሷን ስታ ስለነበር እየወደዳት የመጣው ንጉሱ ከመጠን በላይ የተጨነቀላት ሲሆን ጥቂት ደቂቃዎችን ቆይታ ከነቃች በኋላ ግን ቤተ መንግስት ውስጥ የውድድሩ ሰዓት ተጀምሮ ስለነበር ጥቂት አርፍደውም ቢሆን ወደ ቦታው ግን የሚፈልጉትን መሳሪያ ይዘው ሲደርሱና ውድድሩ ከተጀመረ በኋላ እይታችንም ቢሆን ወደ ጂዮንግ እጅ ጋር በሚወስደን ሰዓት ላይ ጫካ ውስጥ እያለች በጥቂቱም ቢሆን ጉዳት አጋጥሟት እንደነበር ልንመለከት ችለናል። ታዲያ ችግር አያጣትምና በተቃራኒ ተወዳዳሪዋ ዩን አማካኝነት እሷ በሌለችበት ሰዓት ላይ ምግቡን ለማጣፈጥ ይረዳኛል በማለት አዘጋጅታ የነበረውን የሚያቃጥለውን ተክል ሰርቃት የጠበቀቻት ሲሆን መፍትሄዎችን የማታጣው ጂዮንግ ግን ምግቡን በሌላ መንገድ አጠናቃ ስጨርስም ይታያል። ታዲያ ውጤት የሚሰጥበትና አሸናፊ የሚለይበት ሰዓት ደርሶ ስለነበር ንጉሱም ሆነ ሚኒስቴሩ ጂን የሁለቱን ምግብ ተራ በተራ መቅመስ ሲጀምሩና ምን ተጠቅመው እንደሰሩት እየጠየቁ ማብራሪያዎችን ሳይቀር ሲቀበሉ ሁለቱም አሪፍ ስለነበር የቱ እንዳሸነፈ መለየት እስኪከብዳቸው ድረስ ከ1 እስከ 10 በወረቀት ላይ የደረጃ ውጤትን ለሁለቱም ሲጽፉና አሸናፊው ከመነገሩ በፊት ግን ጂዮንግ የጠፋባት የተለየ ቅመም እንዳለና እሷ የሰራችው ምግብ መቅመስ እንደምፈልግ በመናገር ከንጉሱም ሆነ ከዩን አጎት ፍቃድን አግኝታ በመቀምሰው ሰዓት ላይ ውስጥ ላይ የሚያቃጥለውን ቅመም እንደተጠቀመች ስታውቅባትና ከየት እንዳመጣችውና እንዴት አድርጋ እንደሰረቀቻት ሳይቀር በግልጽ ስትጠይቃት እሷን ብትሆን እንዳልወሰደችው በመናገር መጀመሪያ ከተከራከረች በኋላ ግን ከእሷ ጋር አንድ ቡድን ሆኖ የሚወዳደረው አጎቷ ስለ ጉዳዩ እየጠየቀ ሲያፋጥጣት ግን ሰርቃው ሳይሆን ጄሰን የተባለው ግለሰብ እንደሰጣት ስትናገርና ጄሰንም የንጉሱ አጎት ስለነበር እውነት እንደሆነ ሲጠይቁት ይሄ ተክልና ቅመም የበቀለው እሱ ከሚቆጣጠረው ቦታ በመሆኑ በፍቃዱ ላይሆን እንደሰጣት ሳይቀር ሊያምንም ችሏል። ታዲያ በዚህ ምክንያት ይሁንም ብትሆን ጥፋተኛ እንደሆነች ሳይቆጠር ቀርቶ ዛሬ የመጀመሪያው ዙር የውድድር ቀን ስለነበር ለሁለቱም የዛሬው አሸናፊ ሳይነገር ለቀጣይ ውድድር እንዲዘጋጁ የተነገረ ሲሆን ከቦታው ለቃ ጂዮንግም እየወጣች እያለ ዩን አስቁሟት ከልቧ ለተፈጠረው ነገር በሙሉ ይቅርታ ሳይቀር ስትጠይቃትም ይታያል። ከቡድን አባላቶቻቸው ጋር ሁለቱም የተለያየ ክፍል ውስጥ ተቀምጠውና ማውራት ጀምረው በቀጣይ ምን አይነት ምግብን መስራት እንዳለባቸው ጂዮንግ ሀሳብን እያቀረበች ሲሆን አጎትየው ደግሞ ለነ ዩና ጂዮንግ አሪፍ ምግብን እንደምትሰራ እስካሁን እንዳልጠበቀና ጂዮንግ የምትሰራው ምግብ ከመጠን በላይ ጣፋጭ ሆኖ እንዳገኘው ስለዚህ ለቀጣይ ውድድር ጠንከር ማለት እንዳለባቸው እየነገራቸው ይገኛል። በሌላ በኩል ማንሱን ደግሞ ኢንጁ ከጂዮንግ ጋር አንድ ቡድን ውስጥ ሆኖ እየተወዳደረ በመሆኑ ከዚህ ቀደም ከአንድም ሁለት ጊዜ የሰጠችውን ትዕዛዝ ሊያከናውን ባለመቻሉ አሁን ላይ ስለ እናቱ እያስታወሰችውና እሱን ተጠቅማ ልታስፈራራው ሳይቀር እየሞከረች ይገኛል። እይታችንም ቢሆን ወደ ቀጣዩ ቀን ይወስደንና ሁለተኛው ዙር ውድድር ተጀምሮ የሚያሳየን ሲሆን እነ ጂዮን የዳክዬ ስጋን ተጠቅመው አሪፍ ምግብን ለመስራት ሲሞክሩና ማንሱ ግን ስለ እናቱ ትላንትና ኢንጁ የነገረችውን ነገር እያስታወሰ ትኩረቱን እንኳን መሰብሰብ ሲከብደው በእሱ ምክንያት ውድድሩንም ቢሆን እንዲሸነፉ ስላልፈለገም አውቆ የራሱን እጅ ስለተጠቅመው በመጉዳት ከስራው ራሱን አግልሎ ሲወጣና ይህንን ክስተት ጂዮንግ ግን አተኩራ እየተመለከተች ስለነበር ከሰዓታቶች በፊት ከእሱ ጋር እያወራች እያለ ይሄ ውድድር ላይ እሱ ቢፈልግ እንኳን መወዳደር እንደማይችል ነግሯት ስለነበር እያስፈራራክስ ያለው ማን ነው በማለት የተለያዩ ሰዎችን ስም እየጠራችለት እያለ የኢንጁን ስም ግን ሲሰማ ተደነባብሮ ስለነበር አሁን ላይ ከሁሉም ነገር ጀርባ እሷ እንዳለችበት የገባ ሲሆን ከሌሎቹ ቡድኖቿ ጋር ግን ምግቡን አሪፍ አድርጋ ስትሰራና ንጉሱና ሚኒስቴሩ ጂንም የሁለቱንም ከቀመሱት በኋላ ልክ እንደ ከዚህ ቀደሙ የትኛው እንደሚበልጥ እንኳን መለየት ከብዷቸው ሲቸገሩም ይታያል። በቀጣዩ ቀን ላይ ሶስተኛውን ውድድር በሚያደርጉበት ሰዓት
ግን ከዚህ ቀደም ያሰራችውን ማብሰያ የተጠቀመች ሲሆን ከጨረሱም በኋላ ከዳኞቹ በተጨማሪ እርስ በርሳቸው ሁለቱም የሰሩትን ምግብ ተቀያይሮ ሳይቀር መቅመሳቸውን ሲቀጥሉና ጂዮንግ በናዮክ ሳይቀር አድናቆትን አግኝታና ከእነሱ በዳኞቹ ውጤት መሰረት በአንድ ብቻ በልጣ ከ30ው 28 ነጥብን በማስመዝገብ ማሸነፍ ስችልና አስቀድመው ንጉሶቹን በተስማሙት መሰረት ሚኒስቴሩ ጂን ሳይከራከር ምንም አይነት ግብርን ከነሱ እንደማይቀበልና አንዲት ሴትን ብቻ መውሰድ እንደሚፈልግ በመናገር ጣቱን ወደ ጂዮንግ ጋር ሲጠቁም ይታያል። ከሷ ፍቅር እየያዘው የመጣው ንጉሱ ግን ከሷ ውጪ የምትፈልገውን ነገር በሙሉ ውሰድ ያለ በሚመስል መልኩ ፊቱ ቀልቶ አፍጦ እየተመለከተው ሲሆን ራሱን መቆጣጠር ከብዶት በቴስታ ሳይቀር በመምታት አፍንጫውን እንዲነስረው ሳይቀር ሲያደርግና ጸባቸው ከመክረሩ በፊት ግን የቀድሞዋ ንግስት ወደ ቦታው በመምጣቷ ካለምንም ግብር ሚኒስቴሩ ጂንን ሽንፈቱን ሳይቀር እንዲቀበል ስታደርገው ይታያል። ከጥቂት ቀናቶች በኋላ ከእናቱና ከአያቱ ጋር የንጉሱ የእንጀራ ወንድም ወደ ቤተ መንግስቱ የመጣ ሲሆን የቀድሞዋ ንግስትን ብትሆን ለጂዮንግ ለህፃኑ ሚኪዮንግ የሚበላ ነገርን እንድሰራለት ትዕዛዝን ስትሰጣትና ህፃን በመሆኑ ልክ እንደ ኩኪስ ያሉ ጣፋጭ ነገሮችን ልሰራለት እሷ ማቅዳ ስለነበር እስከ ዛሬ እቅዶቿ በሙሉ ያልተሳኩት ኢንጁ ግን ከጄሰን ጋር በድጋሚ እቅዶችን በማውጣት አስቀድማ ያዘጋጀችው ላይ መርዛማ የሆነ ቅጠላቅጠልን በመቀላቀል በቀጣዩ ቀን ላይ ህፃኑ ሚኪዮንግ ከበላው ከሰዓታቶች በኋላ ተመርዞ በከባዱ ታሞ ስለነበር ይህንን ነገር አውቃ እንዳደረገችው አስበው እናቱ ወታደሮችን በመጠቀም እንድትታሰር አድርጋ ስታሰቃያትም ይታያል። ይህንን ያላወቀው ንጉሱ ደግሞ አስቀድሞ እንዲገናኙ ቀጥሯት ስለነበር ፍቅሩን ሊናዘዝላት ያቀደ በሚመስል መልኩ ከእሷ ጋር እንዴት ማውራት እንዳለበት እየተለማመደና እየጠበቃት ሲሆን ከደቂቃዎች በኋላ ግን የተፈጠረውን ነገር በሙሉ ሲረዳና ከታሰረችበት ቦታ ላይ ያስለቅቃት እሷ ጋር ሳይቀር ጉዞውን ሲቀጥል ከእንጀራ እናቱ ጋር በመገናኘትም እንድትፈታት እየጮኸ በሚናገርበት ሰዓት ላይ ታናሽ ወንድሙ በመሆኑና ስልጣኑን እንዳይነጥቀው እሱም ሳይቀር ሆን ብሎ ይህን ነገር እንዳደረገና እጁ እንዳለበት እንደምጠረጥር ሳይቀር ስትነግረውና ይህም ነገር ከእሷ ጋር የበለጠ አለመግባባት ውስጥ እንዲገባ ሲያደርገው ጎራዴውን ሳይቀር አውጥቶ ሊያጠቃት ከጫፍ ሲደርስና የተዘጋባት ክፍል ውስጥ ሆና ጂዮንግ ግን ጸባቸውን እንዲያቆሙና ንጹህ ሰው እንደሆነች እንዲያረጋግጥላት እንዲስማማለት ታደርገው ችላለች። ታዲያ ከቀጣዩ ቀን ጀምሮ ሌላ ምግብ አብሳዮችንም ሳይቀር በመጠቀም እነሱ በልተውት የነበረውን ምግብ እንደተመረዘ ለማረጋገጥ ሲሞክሩና ከተሰራው ጣፋጭ ኬክ መካከል እሱም ሆነ ሌሎቹም ሰራተኞች በልተው ስለነበር እንዴት ህፃኑ ብቻው ሊታመም ቻለ የሚለው ነገር የበለጠ ግራ እንዲጋቡ ሲያደርጋቸው ጂዮንግ እስከዛሬ የምታርፍበት ቦታም ሆነ ምግቦችን የምትሰራበት ቦታ ላይ ግን መርዛም የሆነ ምንም አይነት ቅጠል ባለመገኘቱ ነፃ እንደሆነች ሊረጋገጥ የቻለ ሲሆን ከክስተቱ እኛም ብንሆን እንጂ መርዛማ ቅጠሉን የቀላቀለችው እሷ ሰርታለት የነበረው ኬክ ውስጥ ሳይሆን ለደህንነቱ ሲባል በየቀኑ ይጠቀሙ የነበረው መድኃኒት ውስጥ እንደሆነ ስንረዳና ጂሳንን ሳይቀር ንጉሱ በመላክ መድኃኒቱን የምታቀርበዋን ሴት ሊያገኟት ቢሞክሩም ከምትኖርበት ቤት ግን እንደጠፋች ሊረዱም ችሏል። ከጥቂት ሰዓታቶች በኋላ እይታችንም ቢሆን ወደዚህ ሴት ጋር ሲወስደን ሰው በሌለበት ቦታ ላይ በኢንጁ ትዕዛዝ አማካኝነት ከቀኝ እጇ ቾይ ጋር በማታ ተገናኝታ የሚያሳየን ሲሆን ትዕዛዝ ማን እንደሰጣት ተጨማሪ ማስረጃ ንጉሱ እንዳያገኝ ራሷን እንድስት ካደረገቻት በኋላ ልገላት ከጫፍ ስትደርስና ከየት መጣ ሳይባል እየተከታተላቸው የነበረው የንጉሱ ጠባቂ ጊጋን ግን በመምጣት ከዚህ ቀደም በተመሳሳይ መልኩ ታናሽ እህቱን ብትሆን ተገላ እንደተገኘችና ይህንን ነገር ማን እንዳደረገው በሚጠይቃት ሰዓት ላይ እየሳቀችበት ለንጉሱ ውለታ መዋል ፈልጋ እንደነበረና በዛ ምክንያት እንደተገደለች ስትነግረው የበለጠ ተናዶባትም ሊያጠቃት በሚደርስበት ሰዓት ላይ ከዚህ ቀደም ንጉሱ ይህንን ነገር ያደረገው መስሎክ ነው ወይ ልገለው የሞከርከው በማለት ስትጠይቀውና እይታችንም ቢሆን በትውስታ ወደ ኋላ ውስጡን ከዚህ ቀደም ለመጀመሪያ ጊዜ ጂዮንን ባወቃት ቀን ላይ ከርቀት ከገደሉ ላይ በቀስት ተመቶ የወደቀው እሱ ለቆበት እንደሆነ ስንረዳና ቾይን አሁን ላይ ራሷን እንድስት አድርጎ ከመታት በኋላ ሐኪም የሆነችው ዮበንን እስክትነቃ ድረስ ከጠበቀ በኋላ ከሁሉም ነገር ጀርባ ኢንጁ እንዳለችበት ቢያውቅም ከርቀት ተወርውሮ በነበረ ቢላ ግን ተወቅታ ሕይወቷ እዛው እያያት ሲያልፍም ይታያል። ከጥቂት ሰዓታቶችን በኋላ እይታችን ቾይን እንድትታሰር ካደረገ በኋላ ንጉሱ ትዕዛዝን የተቀበለችው ከኢንጁ እንደሆነ እየጠየቃት ሲሆን እሷ ግን ሁሉንም ነገር በራሷ እንዳደረገች በመናገር ስትዋሸውና ስላላመናት ግን ወደ ራሷ ጋር ሄዶ በግልጽ በሚጠይቃት ሰዓት ላይ ጥፋተኛ ነች ብሎ ካሰበ መጀመሪያ ማስረጃ ሊያመጣ እንደሚገባ ስትነግረው ይታያል። እንዳይታወቅባት ግን የዛኑ ቀን ምሽት ላይ ቾይን ብቻዋን እስክትሆን ድረስ ከጠበቀች በኋላ የታሰረችበት ቦታ ስታመራና ከዚህ ቦታ እንድታመልጥ ልትረዳ
ልትረዳት እንደመጣች ሳይቀር በመናገር በአሰቃቂ ሁኔታ ስለት ተጠቅማ ስትገላትና አውቃ ራሷን ያጠፋች እንዲመስል ስለቱን በእጇ ሲዛት ስትወጣም ይታያል። ይህንን ነገር ያላወቁት እነ ጂዮንግ ደግሞ ከመጠን በላይ ታሞ በሞትና በህይወት መካከል የነበረውን ሚኪዮንግን ለመርዳት እየሞከሩ ሲሆን እድሜ ለጂዮንግ ይባልና የሚጠግኑትን የተለያዩ ምግቦች ሰርታ እያበላቸው ከህመሙ አገግሞ እንዲነቃ ሳይቀር ልታደርገው ችላለች። ቀን ወደ ምሽትነት እስኪሆን ድረስ በመጠበቅም ንጉሱ የተለየ አለባበስን ለብሶ ወደ እሷ ጋር ሲመጣና ፊቱ ላይ ሳይቀር ለየት ያለ ጭንብልን አድርጎ የሀገሪቷን ባህላዊ ዳንስ እየደነሰና እንድትዝናና እያደረጋት ሲሆን እይታችን ግን ወደ ጄሰን ጋር በሚወስደን ሰዓት ላይ ከሌላ ከ3 ሰዎች ጋር አንድ ላይ ሆኖ ተዘግቶባት ያለችና እድሜ የገፋ አንዲት ሴትን ሲመለከትና ይቺ ሴት ማለት የንጉሱ አያት እንደሆነችና ሊሁን እናቱ እንዴት ተመርዛ ልትገደል እንደቻለች በሚያውቅበት ሰዓት ላይ ሙሉ በሙሉ የሃን ቤተሰቦች እንዴት እንደሚገል እየነገራቸውና ፊቱም ቢሆን በፈገግታ እየተሞላም ይገኛል። ወደ እነ ጂዮንግ ጋር በምንመለስበት ሰዓት ላይ ምሽት ስለነበር እንዳይበርዳት ልብስን ከደረበላት በኋላ ከወደፊተኛው ዓለም እንደመጣች አሁን ላይ ሙሉ በሙሉ እንዳመናትና የምርም አሁን ላይ የመመለስ እድል ካገኘች ለመሄድ ፈቃደኛ እንደሆነች ሲጠይቃት ሳታስብበት እሷን ብትሆን ከአንዳንድ አዎ ስትለውና ከመጠን በላይ ተጠግተውና ቀርቧት ግን ከእሱ ጋር እዚህ ቆይታ አጋሩ እንድትሆን እንደሚፈልግ በመናገር ከጣቷ ላይ ቀለበትን ሲያደርግላትና ሳታስበው በድንገት ሳይቀር በድጋሚ ሲስማት ከፊቷ ላይ የሀዘን ስሜት ታየ ግን እሷ ማለት የዚህ ዓለም ሰው እንዳልሆነችና ወደ መጣችበት ቦታ መመለስ እንደምትፈልግ ከመጠን በላይ አባቷን ቢሆን እንደናፈቃት ስትነግረውና ሐሳቧን ሊያስቀየራት ባይችልም ንጉሱም ቢሆን ከመሄዷ በፊት ለመጨረሻ ጊዜ መታ እንደምታገኘው ቃል እንድትገባለት ሲያደርጋትም ይታያል። ከጥቂት ቀናቶች በኋላ ግን ቤተ መንግስት ውስጥ የተለየ ፕሮግራም ተዘጋጅቶና ሰዎች ተሰብስበው የሚታይ ሲሆን የህፃኑ ልዑል ሚዮንግ እናትን ብትሆን ስጋን ስለማትመገብ ከሌላ ግብአቶች ተጠቅማ ስጋ የሚመስል ነገር ግን ጣፋጭ የሆነ ምግብን ስትሰራላትና ይህም ነገር በመካከላቸው ከዚህ ቀደም ተፈጥሮ የነበረውን ግጭት አሁን ላይ እንዲፈታ ሲረዳት ከርቀት ግን በፈገግታ ተሞልታ ኢንጁ ይሄ የመጨረሻ ቀኗ እንደሆነ በመናገር ስትመለከታትም ይታያል። ጥቂት ደቂቃዎችንም ከቆዩ በኋላ ወደ ንጉሱ ጋር ቻንግሱል በመምጣት ከኋላው እንድትከተል አድርጎ ሴት አያቱን ሳይቀር ይዟት መጥቶ ስለነበር እስከ ዛሬ እያጣራው ስለነበረው ስለ እናቱ ሞት መናገር ይጀምርና እናቱ ተመርዛ በምትገደልበት ሰዓት ላይ ከጎኗ አያቱ እንደነበረችና ይህንን ሁሉ ነገር እንዲፈጠር ያደረገችውም የቀድሞ ንግስቷ እንደሆነች በመናገር እስከ ዛሬ ተደብቆ የነበረውን እውነታ እንዲረዳ ያደረገው ሲሆን ንዴቱን መቆጣጠር ከብዶት ከጠባቂዎቹ መካከል የአንደኛውን ጎራዴ በመቀበል የቀድሞዋን ንግስት ሊገላት ወደ እሷ ጋር መጠጋት ሲጀምርና ከፊት ለፊቱ ግን የሚወዳት ጂዮንግ በመግባት ከዚህ ቀደም እሷ ከጎኑ ባትኖር እንኳን ጥሩ ንጉስ እንደሚሆን ቃል ገብቶላት እንደነበር ልታስታውሰው ስትሞክርና የቀድሞ ንግስቷ ግን ሳትገድ ጥፋቷን አምና ስለነበር ራሱን መቆጣጠር እየከበደው ያለ የስነ ልቦና ችግር ውስጥ ያለችው አያቱ እናቱ ከመሞቷ በፊት የመጨረሻ ቃሏ ልጇ ለእሷ ሞት በቀልን እንደማይበቀልና ታማኝ እንዲሁም ምስኪን ንጉስ እንደሚሆን ተናግራ እንደነበር በምታስታውሰው ሰዓት ላይ የያዘው ጎራዴውን ሳይቀር ሲጥለው ይታያል። ከርቀት ክስተቱን እየተመለከቱ የነበሩት እነ ጄሰንግ ደግሞ እቅዳቸው በሙሉ በጂዮንግ አማካኝነት እንዳልተሳካና ዛሬ ማታ እሷን ማገት እንዳለባቸው ሲናገሩም ይታያል። ታዲያ በእቅዳቸው መሰረት ከሰዓታቶች በኋላ ምሽት አካባቢ የቀድሞዋን ንግስት ጨምሮ በብዛት የንጉሱን ሰዎች ከሰዎቹ ጋር ጄሰን በመሆን በአሰቃቂ ሁኔታ ሲያስወግዳቸውና ጂዮንግን ሳይቀር ሰዎቹን ተጠቅሞ ሊያሳግዳት ሞክሮ እንደነበር ጥቁር በጥቁር የሚለብሰው ሳንግል ግን በሰዓቱ በመድረስ ከሰዎቹ ሊያድናት እንደቻለና በሰዓቱ ንጉሱ ይዟት እንዲያመልጥ ከነገረው በኋላ እሱ ጦርነት ላይ ቢገኝም ሳንግል ግን ከቦታው እንድታመልጥ ሲረዳትም ይታያል። ታዲያ በሰዓቱ ቤተ መንግስቱ ዛሬ ቀን ላይ እናቱ ላይ የተፈጠረውን ነገር ካወቀ በኋላ የቀድሞ ንግስቷን ሳይቀር ሊገላት ከጫፍ ደርሶ ስለነበር ጄሰን አሁን ላይ ይህንን አጋጣሚ በመጠቀም እሱ እንደገደላትና ከአካባቢው እንደጠፋ እንዲወራ አድርጎ ታናሽ ወንድሙ ሚዮንግን ካለ ዕድሜው ስልጣንን እንዲይዝና ሀገሪቷን እንዲመራ ያደረገው ሲሆን በሀገሪቷ ነዋሪዎችም ዘንድ እንዲጠላ ሲያደርገውና እስከዛሬ እየረዳችው ከነበረችው ከኢንጁ ጋር አንድ ላይ በመሆን እሱ ስልጣኑን ሊይዝ ባይችልም ከህፃኑ ንጉስ ጀርባ ሆኖ ግን ሁሉንም ነገር ሲቆጣጠር ይታያል። ታዲያ ጥቁር ለባሹ ሳንግልም ቢሆን ጂዮንግን ከሰዎቹ ሊያስመልጣት የቻለ ሲሆን ከምትወደው ሊሁን ጋር ግን ሳትገናኝ ቀርታ አሁን ላይ በህይወት ይኑር አሊያ የሚሞት መረጃ ሳይደርሳት ቀርቶ ከዛሬ ነገ ይመጣል በማለት በተስፋ እየተጠባበቀችው ይገኛል።
ምሽት አካባቢ ግን ሰውነቱ በደም እንደተጨማለቀ ወደ ቤተ መንግስቱ ተመልሶ ያመራና ለጊዜው ምን እንዳቀደ ግልጽ ባይሆንም ስልጣን የተባለ ነገርን ግን ከአሁን በኋላ እንደማይፈልግ በመናገር ለጄሰን ራሱን አሳልፎ የሰጠ ሲሆን ልክ እንደ ታሳሪ አንድ ክፍል ውስጥ ተዘግቶበት ባለበት ሰዓትም እስከ ዛሬ ሲጽፍበት የነበረውን ዲያሪ እንዲያመጡለት ፍቃድን ሲያገኝና በአንደኛው ገጽ ላይ ከዚህ ቀደም ጂዮንግ ባነበበችው መሰረት ይሄንን ስታነባው እሱ ጋር እንድትመጣ ሲጽፍም ይታያል። ታዲያ ከክስተቱ እኛም ብንሆን ከ500 ዓመታቶች በኋላ እሷ እያነበበችው የነበረው መጽሐፍ እሷ አሁን ላይ ጻፈው እንደሆነ ልንረዳም ችለናል። ከጥቂት ቀናቶች በኋላ ጄሰንም ቢሆን ሳይገለው ከዚህ ከተማ አውጥተው እንዲጥሉት ትዕዛዝን የሰጠ ሲሆን ጭነውት እየተጓዙ እያለ ግን ከሌሎቹ ረዳቶቹ ጋር ጂዮንግ አንድ ላይ በመምጣት ከሰዎቹ ስታስጥለውና የሚያስፈልጋቸውን መሳሪያ በሙሉ ካዘጋጁ በኋላ በድጋሚ ከጄሰንና ከሰዎቹ ጋር ጦርነትን ሲከፍትና ጋንግል ደግሞ ለእህቱ ሞት ለመበቀል ወደ ኢንጁ ጋር ቢያመራም አስቀድማ ራሷን ለማጥፋት ስትሞክርና ሕይወቷ ከማለፉ በፊት ግን እሱ ራሱ ሲገላትና ሲበቀላትም ይታያል። ወደ እነ ንጉሱ ጋር በምንመለስበት ሰዓት ላይ ብቻውን ሆኖ ከሁለት ሰዎች ጋር እየተጣላ የምናይ ሲሆን ጄሰን ሊገለው ወደ እሱ ጋር መጠጋት በሚጀምርበት ሰዓት ግን ከፊት ለፊቱ ጂዮንግ በመግባት ለእሱ ተከላክላ እሷ ግን ተጎዳ ስትወድቅና ሊዩንም ቢሆን ጄሰንን በያዘው ስለት ወቅቶ ሲገለው እያለቀሰ እቅፍ ውስጥ አስገብቶ ጂዮንግን ቢሆን ሊረዳ ሲሞክርና እሷ ግን በሞትና በሕይወት መካከል ውስጥ ሆና እዚሁ አብራው ብትቆይና ትታው ባትሄድ ደስ ይላት እንደነበር ስትነግረው እሱ የጻፈው ዲያሪው ግን በድንገት ማብራት ጀምሮ እቅፍ ውስጥ እንዳለች በና ወደ መጽሐፉ ስትገባም ይታያል። በፊልሙም የመጨረሻ ትዕይንት ላይ ሆስፒታል ውስጥ ራሷን ተኝታ ልታገኘው የቻለች ሲሆን ከጎኗም ጠፍቶባት የነበረው መጽሐፍን ስታገኝና ደጋግማ ማንበቧን ብትቀጥልም ነገር ግን አሁን ላይ ልትመለስ ሳትችል ስትቀር አገግማ ከሆስፒታሉ ለቃ ከወጣችን በኋላ በጥቂት ቀናቶች ውስጥ ልክ እንደ ህልሟ ቅንጡ ሆቴል ውስጥ ዋና ሼፍ ሆና መስራት ስትጀምርና እዛ በቆየችባቸው ጊዜያቶች ውስጥ የተማረቻቸውን የተለያዩ አዳዲስ ምግቦችንም በማውጣት የበለጠ እውቅናንና ዝናንም ሳይቀር ማግኘት ስትችል በአጋጣሚ አንድ ቀን ላይም ስራ ቦታ ላይ ያለች ጥቁር በጥቁር ሱፍን ለብሶ በድንገት ከኋላዋ ሲመጣና ልታለቅስ ደርሳና አፍጣ እያየችው እሷን ብትሆን ንጉሥ ሆይ በማለት ስትጠራውና በተራው እንደሚመጣ ቃል ገብቶላት እንደነበር በሚነግራት ሰዓትም እሱ እንደሆነ እርግጠኛ ሆና ዘላ ስታቅፈው እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ በማድረግና ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ሐሳብና አስተያየታችሁንም ኮሜንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።